እንግዳ ዛሬ ደግሞ እንግዳ የሚል ድራማ ነው ይዤላችሁ የመጣሁት ማለት ነው። መሲ እንግዲህ ታይ ብትባል ቤተሰብ ያላትን እንደዚሁም ደግሞ ወንድሟ ከዚህ በፊት እናንተ በሁለታችሁ ማንም ቢመጣ አልደራደርም ብሎ ነግሯት ነበር። ከቴዲ ፍልቅቅ አድርጎ አምጥቷት ነበር ማለት ነው። እምቢ ብላ በድጋሚ እንግዲህ ጓዟን ጠቅልላ ሂዳ ገብታለች በራሷ ፍቃድ ማለት ነው። ወንድሟም ተጠፋ ቀናቶችን አስቆጥሮ ነበር ማለት ነው። መኩ እንግዲህ ያው ለኑኑ ደብዳቤ ጽፋ አስቀምጣ እሱንም ደግሞ አንብባ ለእናቷ እንደጠፋችም ስትነግራት ተደብቃ ነው የሄደችው ቴዲ ጋር። ቴዲ እንግዲህ እኔ ጋር ካልመጣሽ ሙቼ ይገኛለሁ፣ የራሳችንን ህይወት መምራት እንችላለን ስትለው እሺ ብሎ በማለት እንግዲህ ሌላ ዓለም ላይ ወስዶ እንግዲህ ደፍሯታል ማለት ነው። ከባድ ነው የደፈራት፣ ምክንያቱም እሱን ነበር ቴዲ የሚፈልገው። እንዴት የዲ አይነት ሰው አስመሳይ ሰው ይሰውረን። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ላይክ ሸር ሰብስክራይብ አድርጉ። ዛሬ ዘላቸው የወጣ ነው እንግዲህ ነው ማለት ነው። እንግዲህ ከባድ ችግር ተፈጥሯል እንግዳ ድራማ ላይ ማለት ነው። ሄለንን እያስፈራራ ጆኒ ማለት ነው ትልቅ ሚስጥር ለልጅሽ ያልነገርሻትን እነግራታለሁ፣ ጠብቂ፣ ደም እንባ አስለቅስሻለሁኝ እያለ እንደዚሁም ደግሞ ቤሉን አክስት አይደለሽም ፍቅረኛ ሆነሽ ምሳሌ ነው ቤቴ ድረስ የመጣሽው ስትላት ለምን ይመስልሻል ምን አገባሽ ብላ መልስ ትሰጣታለች። ባልሰራልሽ እሷን ባልሰራልሽ ከነካሽኝ አለቅሽም እያለች እንግዲህ ልክ ልኳን ነግራታለች ማለት ነው። ሄለን እየተናደደች እና እየተበሳጨች የማንም ለቅምቅም የሰው ልክ አያቅም ቢያቅም አይጠነቀቅም እንዴት እንደዚህ ያደርጉኛል ብላ እንግዲህ ግራ ገብቷታል። በዛ ላይ ኤልሹ አታቅም ማለት ነው ቤሉን እንግዲህ ወንድሟ እንዳልሆነ አዱ ደግሞ ያው እሷን ቀርቧታል ማለት ነው። እሷ ተወደዋለች፣ ታፈቅረዋለች፣ ዘመድም ቢሆኑ ግን እሳ የእሱ ፍቅረኛሽ ነኝ እያለ እሱ ግን ወዷት ወይ ማፍቅሯት ሳይሆን አውቆ ሚስጥርን እንድነግረው ከእሷ መረጃ ለማግኘት ብሎ እንግዲህ እንደ ፍቅር ተጠግቷታል ማለት ነው። ኑኑ አሁን ላይ ያለችው ያው ከእንትና ጋርም እየቀናች ትገኛለች። ግን አክስት እንደሆነች ነው የነገራት ማለት ነው። ቤሉን ቤቲ አክስቴ ናት ብሎ ነው የነገራት። ኑኑም እንግዲህ የደበቃት ነገር ትልቅ ነገር ስላለ ቀስ ብላ አንድ ቀን ትሰማና የእሱ ፍቅረኛ እንደሆነች ማለት ነው። የችኛይቱም ኑኑ ፍቅረኛ እንደሆነች አታውቅም ማለት ነው። እዛ ቤት ውስጥ መኖር የያዘችው እንግዲህ አክስት ሁና ነው ማለት ነው። እውነት አክስቱ ናት ወይ እያለች ነበር ከዚህም በፊት አይንዬ ማለት ነው። ቴዲ እንዴት ቴዲ አስመሳይ ወንድ ይሰውረን፣ አስመሳይ ወንዶችን አላህ ያዝልን ማለት ነው። ቴዲ እንግዲህ መሲን ልቧን ስብር አድርጓታል ማለት ነው። እንደሚያፈቅራት፣ እንደሚወዳት፣ እንደሚያገባት እየነገረ እንደዚሁም ደግሞ ቤት እንዳለው እያሰራ እንደሆነ ያልተጨረሰ ቤት እንዳለው እየነገረ እሱ ግን የሰው ቤትም ሆኖ እንደዛ እያደረጋት ነው መሲን ለመጠቀም ብሎ። እሷም ደግሞ በክብር በወግ በማድረግ ተድሬ አድርገዋለሁ ነበር ያለችው። ግን እሱ አስቀድሞ አስክሮ እንግዲህ ደፍሯታል ማለት ነው። እየተናደደ አንተ ውሻ ምንድነው ያደረከኝ? እንጠጣ ስትለኝ እኮ እንደዚህ አልመሰለኝም እያልሽ አምኜህ ነበር የመጣሁት ቤተሰቦቼን ትቼ ምናምን እያለችው ነበር። እሷም ተይ አይሆንሽም ተብላ እንግዲህ ከዚህ በፊትም መኩ ከሱ እንደወሰዳት አይተን ነበረ። ወንድሟንም እንዳስደበደበው መሲ የምታውቀው ጉዳይ የለም ማለት ነው። ኑኑንም ደግሞ አግኝታ ከቤተ ክርስቲያን መልስ እንግዲህ ኑኑን አግኝታ ስታወራትም እናቴ በጣም ተናዳብሻለች፣ ግን ወንድሜም ደህና ነው ምናምን እያለች እየነገረቻት ከዛ ኑኑ እንዳልተፈጠረ ወንድሟ ምንም እንዳልሆነ ነው የነገረቻት ማለት ነው ለመሲ። መሲም እናቴና ወንድሜን አንቺንም ወድሻለሁ፣ ከዚህ በኋላ አንቺ ነሽ ያለሻቸው አደራ ብላ ትላታለች። ምን ማለት ነው እህቴ ወደ ልትሄጂ ነው? ችግር አለ ወይ እያለ ብትጠይቃትም እሷም ደግሞ ምንም ችግር የለም ያው እኔም እዚህ ስለመጣሁ ብዬ ነው፣ ከዚህ በኋላ እኔም ጋር እንገናኝም ስትላት እንዴት ለምን እህቴ ችግር አለ እንዴት ስትላት የለም ግን እሷ ወደዚህ ላልመለስ እችላለሁ ምክንያቱም እቤት ውስጥ ያለሽው አንቺ ነሽ ስትላት ለዛ ነው እንዴ ብላ ሳቅ ብላ ዝም ትላለች። መሲ ግን ሁሉ ነገር አልነገረቻትም ለኑኑ ማለት ነው። ቴዲ እንግዲህ ሌላ ፍቅረኛ አለችው በእርግጥ እነ እንትና ቤት ትመጣለች ማለት ነው። እነ መሲ የሚኖሩበት ቤት ሄለን ቤት ትመጣለች ግን የእንትና ጓደኛ የቤቴ ጓደኛ ሆና ነው የምትመጣው ማለት ነው። እንግዲህ ቴዲ ሌላ ሴት በጎን ደርቧል ማለት ነው። ይችኛይቱ ጋር ሲጣላ ይችኛይቱ ጋር ትንሲል ይችኛይቱ ጋር ነው ማለት ነው። መሲ እየተናደደች እየተበሳጨች እያበደ ትገኛለች።
በእርግጥ ቴዲ እንደዚህ መስራት አልነበረብህም ማለት ነው። ካልፈለግኩም በል እንጂ የልጅቱን ልብ ሰባብረህ ሲመስለኝ እንግዲህ የነ ቤሉልን አባት ያገተው እሱ ይመስለኛል። ከሄለንም አታውቅም። ሄለን እንግዲህ ያው የቤሉንን ፍቅረኛ እንደሆነች እየነገረቻት ነበር። ምን አብረን ብንሰራ ምን ይመስልሻል እያለቻት ሄለን እኔ ከአንቺ ጋር የምሰራው እኔ ሙቼ ነው ቁሜ ከአንቺ ጋር የምሰራው ምን እንደምትሰሪ እማላቅ መሰለሽ እንዴ? እያንዳንዱ ነገር ጠብቂ ያኔ አስለቅስሻለሁ ሲደርስብሽ ስትላትም ምን ማለት ፈልገሽ ነው? ምንም ነገር የለም እኔና አንቺን የሚያገናኘን ነገር የለም። ሚስጥር ምንም ልነግርሽ አልችልም። አትልፊ ወይዘሮ ሄለን እያለ ትነግራታለች ማለት ነው። እሷም እየተናደደች እየተበሳጨች እንግዲህ እንዴት ትለኛለች ማለት እንደዚሁም ጆ እንትን መኪና ውስጥ ስለነበረ በዛውም ደግሞ ይችን ልጅ እንደምንም ብለት ትከታተልልኛለህ ምን እንደምታረግ ብለው ነበር ማለት ነው ሄለን። እሱም ደግሞ ተጨማሪ ብር እንዴ ሰጥቼ የለ እንዴ ስትለው ኧረ እባክሽ በደንብ ብር እፈልጋለሁኝ ብዙ ብር ያውን ብር እኮ ነው እያለች ማለት ነው። በዚህ ሰዓት ላይ እንግዲህ የሚታወቅ ነገር ምንም ነገር የለም። በቅርብ ቀን እውነት ነው እውነቱ ይወጣል ማለት ነው። በነገራችን ላይ ቴዲ ግን በጣም ታሳፍራለህ። እሺ እንዴት የመሲል ልብ ትሰብራለህ? እሷ በንጹህ ልቧ አፍቅራህ ማለት ነው። አንተ የተረገም እንግዲህ አዱ እያደረገ ያለው ነገር ደግሞ ኤልሹንን ቀጥ ብሎ ሚስጥር እንድትነግረው ብሎ እያንዳንዱ ነገር እንደዚሁም ደግሞ እናቷን ለመፈተሽ ብሎ እናቷን ሊጠልፍባት ብሎ ማለት ነው። እናቷ ብዙ ነገር አድርገዋል። አባቱንም የገደለችበት እሷ ብትሆንም ግን እሱ ኤልሹ ልጇ እንዳልሆነች እናቷ እንዳልሆነች አሁን ያውቃሉ ሞላ ቤተሰቡ። ግን ሊነግራት አልቻለም ቤሉን ማለት ነው። ቤሉን አልነገራትም። ምክንያቱም ይሄ ነገር ደግሞ ምንድን ነው እሱ ስለፈራ እናንተን ስላለ ልነግራት አልችልም ብሏል ማለት ነው። ይሄ ነገር ደግሞ እህቴ ናት እንዴት እንደዚህ ታደለይም ሲባል ምርመራ ውጤቱ መጥቷል ማለት ነው። እጁ ስለገባ ለእሷ ደግሞ ከባድ ነው ለመንገር ቶሎና አሁን ላይ ቤሉን እየቀረባት እንደ ወንድም ሆኖ እየተንከባከባት እስተዛሬ እንደሚወዳትን ያህል እንደዛ እያደረገላት ነው ያለው ማለት ነው። መኩ እንግዲህ ታሞ አሁን ላይ ከመንገድ ላይ ሄደው ቬሉን ተደውሎለት ሄዶ አምጥቶት እንደዚሁ ማዱና ኤልሹ እያወሩ ነበረ። ተቀበሉን ሄዱና ናግዘኝ ለውና ወደ ቤት ያስገቡታል ማለት ነው። በዚህ ሰዓት ላይ በጣም ከባድ ችግር እየተፈጠረ ነበር ማለት ነው። በቅርቡ ደግሞ እየተስተካከሉ ይሄዳሉ ብዬ አስባለሁ። ሄለን መጨረሻዋን ለማየት ያብቃን ማለት ነው። የዛ ሲበለን ሄለን እንግዲህ ምን እንደምታመጣ ምን እንደምትሆን እናያታለን ማለት ነው። ሄለንን ጆም አለቅሽም ብሏታል። ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።